እስኪ ይህን ጥርጣሬን የሚያረጋግጥልኝ ነገር ካገኘሁ Catalina. Kina auri tanashi. 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 Tina tanashi. Hayır. Ya. መንቀሳቀስ ትችያለሽ እኮ እኔ እኮ መጀመሪያም ገምቼ ነበር። ታውቂያለሽ አይደል? ላንቺ የተሰጠሽ ልብ ጥቂቶች ጋር ብቻ ነው ያለው። እቺ ሴት ብዙ አድርጋለች። አንቺን አሰቃይታሻለች። አባዬንም ብዙ አሰቃይተዋለች። አንቺ ግን ዛሬም በፍቅር ትንከባከቢያለሽ። ካሌብ፣ እኛ የተናደልንበትን በሙሉ ካደረግንማ ከነዛ ሰዎች የሚለየን ነገር አጋጣሚውን አለማግኘታችን ብቻ ነው። እንዴት? ይኸውልህ ካሌብ፣ አባዬ ታሞ ቲና ከበደለችው፣ እሷ ስትታመም ደግሞ እኛ ከበደልናት እኮ ከእሷ የተሻለ ማንነት የለን። ትሁት ግን ታድለሽ። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጁ የትሁት ድራማ ምን ተፈጠረ የሚለውን አብረን እናያለን። ቲና እንግዲህ እያስመሰለች እንደሆነ አባዬ ደረሰባት። ቲና ቶሎ ብሎ አባዬ ካሜራ አለ ቤት ስለ እጅግ በጣም ደንግጣ አምልጣ ትወጣለች ማለት ነው። ከተመስገን ጋር ስታወራ የነበረውን እያንዳንዱ ነገር ስታደርገው የነበረው አባዬ በቪዲዮ እየተመለከታት ነበር። በዛ የተነሳ እየሮጠች ታመልጥና እደን ልክ ነበረች። ምክንያቱም ቲና እያስመሰለ እንደሆነ ከመጀመሪያም ታውቆ የነበረ ትሁት እኔ ተናግሬ ነበር። ቲና እያስመሰለች ነው ብያችሁ ነበረ፣ ግን አንቺም ሆነ አባዬ ልታምኑን አልፈለጋችሁም እንጂ እያለች ነበር። በመጨረሻ እንግዲህ ቲና ትጋለጣለች። ቆይ ለምን እንደዚህ ያደረግሽ ብሎ አባዬ ስጠይቃት ካሌብን መፍታት እንደማትፈልግና ካሌብን እንደምትወዱ ከሱ ጎን መሆን እንደምትፈልግ ለዛ ይሄንን ስላሰበች ይሄን ሴራ ያሰብኩበት በዛ ምክንያት ነው እያለች ነበር። እኔ በመጨረሻ ጠብቂኝ፣ አንቺ ደግሞ እሰራልሻለሁ እያለች ነበር። ቲና እያስመሰለች ነበር። ነግራችሁ ነበረ መጀመሪያም እኮ አላምንም ብላችሁ ነው እንዳገት ነው ወይም ደግሞ እዚህ የተወራው በሙሉ ቲና አትንቀሳቀስም አታወራም ብላችሁ ፊት ለፊት አወራችሁ። ለተመስገን እያንዳንዱ ነገር ስትነግረው የነበረው እሱ ነው ብላ እሷ ነች ብላ ትነግራታለች። እንግዲህ ተመስገን በመጨረሻ ትሁትን አስገድዷት ይዟት ለመሄድ ይወስናል ማለት ነው። ቲናም እጅግ በጣም ፈርታ ደንግጣ ስለነበረ ቤቱን ለቃ ትወጣለች። አባዬም ከመጀመሪያም ነግረሽ ነበር ሌላ ሴራ፣ ቆይ ምን ይሻልሻል? አንዱ ስትባል አንዱ ጭራሽ አደጋ ደረሰብሽ፣ ቤት ገብተሻል፣ አሁን በህግ አስጠይቅሻለሁ ካሁን በኋላ እያላት ነበር። አባዬ እባክህ ይቅር በለኝ፣ እኔ ካሌብን ብቻ ነው መጣት ስለማልፈልግ ነው ይህንን ያደረግኩት፣ ከካሌብ ጎን መሆን ስለምፈልግ ነው እያለችው ነበር። አባዬ ግን በጣም ይናደዳል። በጣም ተናዶ ለዚህ ስራ ትከፍያለሽ እያ ነበር። ካሌብ ቲና እያስመሰለች እንደነበረው እውነት እንዳልታመመችው እናገረው። ካሌብ በጣም ደነገጠ። በጭራሽ ይህንን ማመን አልችልም። አባዬ ታዲያ ስታስመስል የነበረ አውቃ ነበር ማለት ነው። እዚህ ስወራ የነበረው በሙሉ
ተመስገን እየሰማነው ለተመስገን እየነገረችው ነው ማለት ነው። እንግዲህ ፈገግ ብላ ስታስመስል ነበር የታመመች ሰው መስላ ተጎዳት መስላ ፈገግ እያለችው ትሁት በጭራሽ እሷ አልገመተችም ነበር። ባየሆነ ትሁት ምንም ወይም ካሌብ ምንም ጥርጥር አልፈጠረባቸውም ነበር። ነገር ግን ኤደን ወደ ነበር ይህንን ጎዳን የደረሰችበት እና አባዬ ድብቅ ካሜራ እንዳለና እየተከታተላት እንደሆነ በዛ እንዳረጋገጠ ትሁትም ትሰማለች። አባዬ ይገርማል ካሜራ አለ ማለት ነው። አዎ ስለዚህ ትሁት አሁን የሚያነቅሽ ነገር እባክሽ ተረጋጊ። እስከዛሬ እሷ ነች ከተመስገን ጋር በመተባበር እንደዛ ስታሰቃየን የነበረው። ለዚህ ስራ ሁለቱም መክፈል አለባቸው። ስለዚህ ቤቴ ሰላም እንዲሆን ስለምፈልግ አሁን በየክፍሉ በየቦታ ካሜራ እንዳለ የተናገረ አባዬ ባለፈውም ተናግሮ ነበረ። ቲናን የሚከታተልበት ካሜራ እንዳለ እርግጠኛ ነበር እና ቲና ሁሉ ነገር ለተመስገን እንደነገረችው ጭምር ይሰማል። ካሌብም እጅግ በጣም ይናደዳል ማለት ነው። እንዴት እኔ ነግራችሁ ነበር እያለች ትሁት ቲና ኤደን እሺ በቃ አሁን ተረጋጊ። አሁን አስመሳይ ነች አባዬ፣ እሷ ምንም ነገር አካልባት ወይም ደግሞ መኪና አልገጫትም፣ አውቃ ያደረገችው ሴራ ነው ቤት ለመግባት። ትሁትም ይሄ ስትሰማ እሷን ለመጉዳትና ከተመስገን ጋር እየተባበረች መሆኑን ስታውቅ እጅግ በጣም ከፍቷት እያለቀሰች ነበር። ይህን ያህል ድረስ ለምን አስፈለገ? ለምን እንደዚህ ያደረገች? ቆይ ምን በድያት ነው? ምን አድርጊያት ነው? ደፋ ቀና ብዬ እንዲሁም በተንከባከብኩት ይሄ ለእኔ አይገባም በማለት እያለቀሰች እህቷ ጋር ደውላ የተፈጠረውን ነገር እየነገረችው ነበር። ለማንኛውም ተረጋጊ፣ ሁሉ ነገር ለበጎ ነው፣ እኛ ደህና ነን፣ ስለኛ አታስቢ እያለቻት ነበር። ነገር ግን ካሌብን እሷን ለማረጋጋት እየሞከረ ነበረ። ትሁት እስቲ ስለ ልጅሽ ስለ ፎቶ ሁሉ ነገር እንድትነግሪኝ ፈልጋለሁ እያለ ነበር። ቲና እያናገረ ነበር። አባዬ ከመጀመሪያም ጀምሮ እየተከታተላት እንደሆነ እያየው ነበር። ነገር ግን እስከ መቼ እኔ ከመጀመሪያም ጀምሮ በካሜራ ሳይሽ ነበር። ነገር ግን እስከምትሄጂ ድረስ ለማረጋጋት ነው ለኤደን ከመጀመሪያም ጀምሮ ምንም እንዳልሆነችው ስታስመስል እንደሆነ አውቃለሁ ብሎ ነገራት። አባዬ ታዲያ ለምን እዚህ እንድትቆይ ፈቀድክላት ስትለው ቆይ አጣገቢው ምናምን ምን እንደምታረግ እስከየት እንደምትሄድ ለማወቅ ነው። ስለዚህ እሷ እኛን ለማሸነፍ እየጣረች ይመስላታል። ነገር ግን የተሸነፈችው እሷ እራሷ ነች እያለ ስነግረው ነበር። አሁንም ተመስገን ጋር ደውለህ እባክህ ሁሉ ነገር ታውቋል ከአንተ ጋር እንደማወራና እንደውም ጤነኛ እንደሆነ አባዬ ካሜራ ደቅኑ በካሜራ እየተከታተለው እንደሆነ ነገረው እና ለጊዜ መጥቼ አንተ ጋር ማረፍ እችላለሁ፣ ውጭ ሆነን ከምድር ገጽ እናጥፋቸዋለን ብላ እያቀደች ነበር። ነገር ግን ተመስገን የጀመርሽው በራስሽ ተወጪ፣ ካሁን በኋላ ከኔ ጋር ምንም የሚያገናኘው ነገር እኔ የምፈልገው ትሁትን ብቻ ነው። ትሁትን ይዤ ከዚህ ሀገር እወጣለሁ እያላት ነበር። ነገር ግን እኔ እንደዚህ ልታርገኝ እንደዚህ ልትገደኝ አትችልም በጭራሽ እያለችው ነበር። ነገር ግን በጭራሽ ሊሆን አይችልም በማለት ትናደዳለች። እባክሽን ንገሪኝ ልጅቷስ የማነች ብሎ ስጠይቃት ነበር። ልጅቷ የእህቴ ልጅ ነች። እዚህ ድረስ እናንተ ለማጣላት ወይም ደግሞ እናንተ ጋር ለማጣላት መሄዳቸው ነው ግራ ይገባኝ፣ ወይም ደግሞ እዚህ ድረስ መሄዳቸው ነው እየተገረምኩ እያለ ለዛ ነው ያለችው ነበር። እንግዲህ ኤደን ደግሞ እሷን ልታወራ እየሞከረች ነበር። እናም በመጨረሻ እንደምታወራ ታውቂያለሽ ቲና፣ እኔ በጭራሽ አላምንም፣ በይ ተናገሪ፣ እንደምታወሪ እኮ አውቀዋለሁ እያለቻት ነበር። ነገር ግን እያወራች እንዳለ ታውቀዋለች። ምክንያቱም እኔ ብቻ ነኝ አንቺ እንዳልታመምሽ ያመንኩሽ፣ በይ ተናገሪ እያለች ስታስጨንቃት ነበር። ግን ቲና ምንም አትናገርም፣ ዝም ትላለች። ምክንያቱም እያስመሰለች እንደሆነ ኤደን ግን ወደ ነው ያወቀችባት። ከዛ ውሃ ደፋችባት እና ተነሽ እያለች ያስጨንቀን ነበር። ቲና በጣም ተነዳና በጣም ተበሳጭታ ነበር። ቆይ ሰራላቸዋለሁ እያለች በተንፈስ እያቃታት በንዴት ታወጣለች። ነገር ግን ኤደን ቲና እያስመሰለች እንደሆነ ለአባዬ ትነግረዋለች። አባዬ አይ ልጅ ይሄ ሊሆን አይችልም እያለት ነው። አባዬ ቲና እያስመሰለች ነው እንጂ
እንደታመመች እርግጠኛ ነኝ። አልታመመችም፣ እያስመሰለች ነው። ቆይ ልጄ ለምንድን ታስመስል? ለምንድን ይህን ለራሷ ለምታማርተው እያለ ነበር። አባዬ እመነኝ ቴና እየዋሸች ነው። በጭራሽ አይነት ቲናን እያወቅ አባዬ በጭራሽ ቲና እየዋሸች ነው እያለው ነበር። እናም አይ አባዬ ግን በጭራሽ ማመን አልፈለግም። ነገር ግን አባዬ ስልክ ሲታወራ እኮ በጆሮ ሰምቼዋለሁ እያለችው ነበር። ይሄ ሊሆን አይችልም እያለን ካሌብና ትሁት እንግዲህ በድጋሚ አወሩበት ማለት ነው። እና ይህ ሰውዬ ምን ያህል ድረስ እንደሚሄድና እጅግ በጣም አደገኛ እንደሆነ ህይወትን ለመበጥበጥ ቆርጦ እንደተነሳ ተናገረችው። ታዲያ ምን ይሻላል እያለ ሳወሩ ነበር። ፎቶን እያየችው እየለቀሰች ካሌብ ሁሌም ከጎኗ እንደሆነና እንደምረዳት በጭራሽ መጨነቅ እንደሌለባት እየነገራት ነበረ ማለት ነው። ትሁት ግን ማልቀሷን አላቆመችውም። ፎቶን እያየች ማልቀስ ጀመረች። ፎቶ እኔ ራሱ የእሷ ልጅ መስሎኝ የእሷና የተመስገን ልጅ ነበር የመሰለኝ ማለት ነው። ነገር ግን እንደዛ አይደለም። አባዬ ስልኩን ፈትሽ፣ ስልኩ ሲፈተሽ ትሁት ቲና ስታወራ የነበረውን አጥፍታለች። ነገር ግን ቀኑ ዛሬ እኮ አልተደወለም ጭራሽ እያለ አባዬ ሳነግር አባዬ በጭራሽ እንዳታስቡ አባዬ እውነቴን ነው አይቼዋለሁ፣ ግን አጥፍታ ሊሆን ይችላል እያስመሰለች ነው ብላ ብትነግሮም ትሁት ግን ኤደን አባዬ እኔን አይቼዋለሁ እያለች እርግጠኛ ነኝ አጥፍታ ነው የምሆነው እያለችው ነበር። ልጄ እባክሽ አሁን እኮም እንደዚህ ብላ አትንቀሳቀስም፣ ምንም ነገር የለም እያለት ነበር። አባዬን እርግጠኛ ቆይሽ እኔ ሌላ ዘዴ ያለን እያለት ነበር። ምንድነው አባዬ ሌላ ዘዴ ንገረኝ እስኪ ስለው ተንቀሳቃሽ ካሜራ ቤት ውስጥ እንዳለ ነገረው። ቲና በጣም ፈራች፣ ደነገጠች። ምክንያቱም በካሜራ ምን እንደምታደርግ እያንዳንዱ ነገር አባዬ ይደርስባታል ማለት ነው። ቲና እጅግ በጣም ደንግጣ በጣም ፈርታ ቶሎ ብላ ከዛ ቤት መውጣት ነበር አላማው። እናም አባዬ በካሜራው የምታደርጉ ነገር እያንዳንዱ ነገር ቲና የምትሰራው ነገር እያንዳንዱ ነገር እንደውም ኤደን ትክክል እንደሆነች አረጋገጠ። እናም ቲና እንደዛ እንዳደረገችው ተገነዘበው ማለት ነው። ነገር ግን እንዳይታወቅበትና ሳንቲም ቶሎ ብላ ከዛ ቤት መውጣት ነበረባት። ቲና በፍጥነት ከዛ ቤት ቶሎ ብላ ወጣች። ካሜራው ተከፍቶ ሳይታይ ካሜራው ለማጥፋት እየፈለገች ነበር። ነገር ግን ልታገኘው አልቻለችም ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።